ሰላምዬ የኔ እናት፣ ሰላምዬ የኔ እናት ወልዳ ረሳችኝ፣ ወልዳ አልጠላችኝም። 20 ዓመት ሙሉ ለእኔ ብላ ኪችን ውስጥ ስትጠብቀኝ ኖረች። እናቴ መጣሁልሽ። የት ብዬ ልፈልግሽ? ልጅ የት ነሽ? ልጅ የት ነሽ? እኔ ግን ሳላያት አልመለስም። ራይድ ይዤ እሄዳለሁ። ደህና ዋል ማርቲ። እጅግ የሚያሳዝንና ለእጅግ ልብ የሚሰብር ጉዳይ ተፈጠረ። በስተመጨረሻም ዳጣ ስትናፍቃት በስስት ስጠብቃት እናቴ የት ነሽ? እውነት ለምን ጣልሽኝ? ለምን ወልደሽ ለምን ጣልሽኝ? ካልፈለግሽ ለምን ጸነሽኝ? የሚለውን ጥያቄ አልጠይቅሽም እናቴ በህይወት አለሽ ወይ ብዬ እቅፍ አድርጌ ጠረንሽን ማሽተት ብቻ ነው የምትለው ዳጣ። እናቷን ካወቀች በኋላ መግቢያ ቀዳዳው ጠፍቷት በድንጋጤ ራሷን ስታ ነበረ። ከተረጋጋች በኋላ በማለዳው ወዴት ሄደች? ምን ሰወራት? ወዴት ስትከንፍ ሄደች? ወደ ሰላም ወይስ የሚለው እጅግ አጓጊና ልብ አንጠልጣይ ነበረ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ሳለ የተወዳጁ ዳጣ እጅግ አጓጊና እጅግ ልብ አንጠልጣይ ነበረ። ውዶችዬ እንግዲህ ለድምጽ የተልቅ ይቅርታ ጠይቃለሁኝ። ትንሽ ድምጽ ቀየር ያዝ አድርጎኛልና ውዶቼ ዛሬ በሚገርም ሁኔታ ሰላም ከባድ አደጋ ደርሰውባታል። አንዳንድ ጊዜ ደስታና ሀዘን አንድ ነው የሚባለው እንዲህ ነው። ዳጣ ምንም ማንንም ሳታወራ ቀጥታ ቤተክርስቲያን ነበር ሄደችው። ቤተክርስቲያን ሄዳ ኪድዬ የለመንኩሽ የጠየቅኩሽ የተማጸንኩሽን ረስተሽው አታቂም፣ አዘግይተሽብኝ አታውቂም፣ ሁሉንም በጊዜው መልሰሽልኛል፣ የገመትኩት የጠረጠርኩት ነው እያልኩ የተሟገትኩት እውነት ሆኖልኛል ኪድዬ፣ ዛሬ ከአቅሜ በላይ ነው ደስታው እያለች እማምላክን ስታመሰግን ነበረ። ለሰከንድም ለደቂቃም መጠበቅም መታገስም አልፈለገችም። ስትከንፍ ወደ ሰላም ቤት ነው የሄደችው። ቤቱ በጭንቀት ተተራምሷል። ዳጣን ምን ዋጣት? ወዴት ሄደች? በንዴት በጭንቀት ወዴት ተሰወረች የሚለው ነው ቤቱ የተተራመሰው። ዳጣ ግን ቀጥታ እናቷ ጋር ከመሄድ ፈጣሪዋ ጋር ሄዳ ወደ ቸርች ቦታ ሄዳ እንግዲህ ፈጣሪዋን ስትማጸን የለመነችው ጸሎት መድረሱ የለመነቻትን አምላክ የልቧን መሻት መፈጸሙ እጅግ ደስ በሚል መልኩ ስታመሰግን አይተናታል። እንግዲህ ወይዘሮ ማርታ ባልወልዳትም ልጄ ናት ከመሬት ተነስታ ስትሰወር እንዴት አልጨነቅም በማለት እንግዲህ ወደ ሰላም ቤት ሄደው ነበረ። ሰላምም ልጄ ወዴት ጠፋች? ልጄን ምን ዋጣት? የት ብዬ ልፈልግሽ? ደረጀን ብዬ ነው እንጂ እኔ ቀድሜ ነግርሽ ነበር። በድንጋጤ ወዴት ተሰወርሽብኝ? ወዴት ብን ብለሽ ጠፋሽብኝ? በማለት ሰላም እንግዲህ በጭንቀቱ ተውጣ ነበረ። በስተመጨረሻም ሰላም ህይወቷ አደጋ ላይ ወድቋል። እሱም በሩን ከፍታ ስትመለስ አዳልጧት ወድቃለች። ሰላም ከባዱ ጉዳት ይደርስባት ይሆን ወይስ ህይወቷ አደጋ ውስጥ ይገባ ይሆን ወይስ እስከ ሞት ድረስ የሚያደርስ አደጋ ይሆን የደረሰባት? በእርግጥ አወዳደቋ ነው እንጂ ያን ያህል የከፋ አይደለም። ምንጣፍ ላይ ምን የወደቀችው። ግን አንዳንድ ጊዜ ቀለል ያለ አወዳደቅ ወድቀን ህይወታችን አደጋ ውስጥ የሚወድቅ ሰዎች አለ ማለት ነው። እንግዲህ ደረጀ ከቤት እንደወጣ መኪናውን ይዞ እንደወጣ ቀጥታ ከማርታ ጋር እንደወጡ ቀጥ ብለው ሄዶ ቢሆን ደርሶላቸው ነበረ። ግን ደረጀ ሜቢ ዳጣና ሰላም ተገናኝተው ከሆነ እማዬ ልጄ እየተባባሉ እያለ ብትደርስስ ማርታ በማለት እንግዲህ አልሄድም ብሎ ሀሳቡን ይቀይራል። ማርታም በፍጹም የልጁ ክትባት አለብኝ በማለት ወደ ሰላም ብዬ ቤት ትሄዳለች። እጅግ የሚያሳዝነው ነገር
ዳጣ በደስታ ብዛት ለማንም ሳትናገር ለማንም ሳትደውል ስትከንፍ ወደ ሰላም ቤት ነው የሄደችው። እዚህ ነኝ እዛ ነኝ አላለችም። ለመጀመሪያ ጊዜ እናቴን አገኘኋት፣ በዚህ ምድር ላይ እንደኔ ደስተኛ የሆነ የለም እያለች በደስታ ብዛት ለአርዱን እየነገረችው ነበረ። አርዱም አንቺ በደስታ ተሞልተሻል፣ እኔ ግን እናቴ የት እንዳለው ምን እየሰራው እንደሆነ አታውቅም እያለ ሲናገራትም ምንም በለኝ ምን ዛሬ ደስታ ወደር የለውም በማለት በደስታ ብዛት ወደ ሰላም ቤት ትከንፋለች። እናቴ የት ነሽ? እናቴ ናፈቅሽኝ፣ እናቴ መጣሁልሽ፣ እናቴ ያገኘሁሽ፣ ብዙ ጥያቄ እንባዋን እያፈሰሰች የዘመናን ናፍቆቷ የእናቷ ጠረን የምታቅፍበት ለመጀመሪያ ጊዜ እማ ብላ የምትጠራበት እጅግ የሰከንዳት ሽርፍራፊ የደስታና የሀዘን የሞትና የደስታ ቅጽበት ሆነ። ሰላም እንግዲህ ልጇ ዳጣ እናቷ እንደሆነች ማወቋ ደስ ቢላትም እንግዲህ በቅጽበት አደጋ ደርሶባት ራሷን ስታ ወድቃለች ማለት ነው። ትልቁ ጉዳይ ግን ህፃኑ ልጅ እንዳይወድቅ እያልን ብዙዎቻችን ተጨንቀን ነበር። ህፃኑ ልጅ እንግዲህ ሊወድቅ ሲል ዳጣ ደርሳለት ቀጥታ ህፃኑን ያቀፈችው በፍጥነት ስትከንፊዳ እማዬ አገኘውሽ ብላ ለማቀፍ ነበር የሮጠችው። እናቴ ለምን ጣልሽኝ፣ እናቴ ምን አረኩሽ የሚለው ጥያቄ ይፈጠራል የሚል ነበረ። በደስታ ተሞልታ ነበር ዳጣ ስትከንፍ የሄደችው። ውድና የተከበራችሁ ቤተሰብ እንግዲህ በጣም የሚያሳዝነው ነገር አንዳንድ ጊዜ ደስታና ሀዘን አንድ ነው፣ ሰርግና ሞት አንድ ነው የሚባለው ይሄ ነው። ዳጣ እንግዲህ ስትከንፍ ወደ ሰላምዬ ቤት ቀጥታ እንደገባች እንግዲህ ህፃኑ እያለቀሰ ሰላምዬ መሬት ላይ ተዘርሯ ስታይ በጣም ደንግጣለች። ኦልሬዲ ቀለል ያለ ውድቀት የወደቀች ነው የመሰላት። ሜቢ ድንገትም እንቅልፍ ይዟትም ይመስላል አወዳደቋ። ግን በጣም የሚያሳዝነው ነገር እማዬ መጣሁልሽ፣ እማዬ አገኘሁሽ፣ እማዬ በናፍቆት በስስት ስጠብቅሽ እንዴት አስቻለሽ፣ እንዴትስ ታገሽኝ፣ እንዴትስ አምቀሻሹ ስሜትሽን የሚለው ጥያቄ ከመጠየቅ ይልቅ ሩጣ ልጁን ነው ያዳነችው ማለት ነው። ቢያንስ ህፃኑን ልጅ መታደጓ ዳጣ በጣም አሪፍ ነው። ግን ወይዘሮ ማርታ ስትከንፍ ወደ ሰላም ቤት እየሄደች ነው። ይህ ማለት ሰላም መሬት ላይ ተዘርራ ማርታ ከደረሰች ምን ሆነች የሚለው ጥያቄ ነው። አንደኛ ወይዘሮ ማርታ መልስ ካላገኘች የሚፈጠረው ነገር ግራ በመጋባት ዳጣ ለምን ከቤት ጠፋች፣ ሲጀምርስ እንዴት በጧት ወደዚህ መጣሽ የሚለው ጥያቄ ነው። ሲቀጥል ግን ሰላም ከባድ አደጋ ከደረሰባት እማዬ ብላ የምጠራበት አጋጣሚ መፈጠሩ አይቀርም። የዛን ቀን ድብልቅልቁ ይወጣል የሚል እምነት አለን፣ ግምት አለን። ምንም ይፈጠር ይመስላችኋል? ሰላምስ ከባድ ጉዳት ወይስ ቀላል ጉዳት? ራሷን እስከ መሳት ያደረሳት ይህን ያህል ምን ቢመታት ነው? ኦልሬዲ በሩን ከፍታ ስትመለስ አዳልጧት ነው የወደቀችው። ወለሉ አናቷን መቷት ወይስ አወዳደቋ ቅጽበታዊ ስለሆነ? አንዳንዴ ቀለል ያሉ አወዳደቆች የህይወት ማለፍ የህይወት መጥፋት አጋጣሚ ይፈጠራል እና ሰላም ምንም እንደማትሆን ተስፋ እናደርጋለን። በዛ ላይ ዳጣ በዚህ ደስታ ተሞልታ መታ እናቷ በህይወት ካለፈች በጣም ያሳዝናል ማለት ነው። ስትፈራውም ስትጨነቅበትም የነበረው ይሄ ነው። ሳላቅፋት እማዬ ያገኘሁሽ ብዬ ሳልነግራት ብትሞትስ ለምንድነው አባዬ የማትነግረኝ እያለች ስታለቅስ የነበረችው ዳጣ እንግዲህ አሁን እናቷ ምንም እንደማትሆን ተስፋ እናደርጋለን። ወይዘሮ ማርታም ደርሳ አፋፍሰው ወደ ሆስፒታል ይወስዷታል የሚል ግምት አለን።